መንግስትም ህዝቡ ማምኖበት የኮሚሽን ሲቋቋም ለኛ ቤተክርስቲያን እንደ ተጨማሪ ነገር ስለዚህ በመልካም የምናየው ነገር ነው ከምንም በላይ ለውይይት መጋበዛችንም ህዝቡም ለውይይት እድል ማግኘቱ ትልቅ ነገር ነው እንደው ውጤቱ ምንም ሆነ ምንም ወጭ ብለን እንወያይ የሚል ጊዜ መምጣቱን በጣም መልካም ነው ስለዚህም ቤተክርስቲያኒቷ በዚህ አጋጣሚ በየደረጃው ባለው የቤተክርስቲያኒቱ መዋቅር በዚህ ጉዳይ ላይ ለመወያየት ህዝብ እግዚአብሔርም ወይም ደግሞ ዜጋ የሆነው ኢትዮጵያዊ ሁሉ በሰላም እንዲኖር እንዲወያይ የበኩሏን አስተዋጽኦ ታደርጋለች እኛም እንደ ዜጋም እንሳተፋለን ስለዚህ ውጤቱ ያማረ እንዲሆን ማለት ነው የውይይቱ ዓላማ ምንድነው ማለት ነው እኛ እንደምንረዳው ይህ ሀገር የሁላችንም ናት ማንንም እኔ ወስንልሃለሁ የሚለው መንገድ አያስኬድም ስለዚህ ውይይት ከተጋበዝን ደግሞ ውይይት መድረክ ከተከፈተ ሁሉም ሰው ሐሳቡን እንዲናገር ሁሉም ሰው እንዲያዳምጥ ሁሉም እንዲናገር እድል ማግኘት አለበት ስለዚህም የሆነ ወገን እንደ ባለቤት የሆነ ወገን እንደ ተሳታፊ የሚታይበት ውይይት መሆን የለበትም ውይይት ሲባል እንግዲህ ዳያሎግ የሁለት በኩል የመስማትም የመናገርም እድል የሚሰጥ መሆን አለበትና ውጤቱ ራሱ የሚታወቀው በውይይቱ ውጤት ነው እንጂ ቀድመን የምናስቀምጠው ራሱ ነጥብ አይኖርም እና እኔ በተሳተፍኩባቸው መድረኮች በጣም ደስ በሚል ሁኔታ ሁሉም አይነት የህብረተሰብ ክፍሎች በአገራዊ ጉዳይ ላይ መግባባት የደረስን ይመስለኛል